እነመለስ እነተወልደ ክፍል 2 ከጋዜጠኛው ማስታወሻ መጽሐፍ ጸሐፊ ተስፋዬ ገብረአብ። በረከትና መለስ የኤርትራውያንን መባረር ተቃውመው ነበር የሚለውን የነተወልደ ክስ ለማመን ወይም ላለማመን የሚያስችል በቂ መረጃ የለም። ሆኖም እነተወልደ ሪፖርተር የተባለው ጋዜጣ ላይ በጻፉት መጣጥፍ በረከት ስለ ኤርትራውያን መባረር የዘር ማጥራት ኢትኒክ ክሊንሲንግ ነው ሲል መግለጹን ሲጽፉ በረከት በዚያው ጋዜጣ ላይ በሰጠው ምላሽ ይሄንን ርዕሰ ጉዳይ ሳያስተባብል ያለፈ በመሆኑ እነተወልደን ለማመን እንገደዳለን። አንድ ያልተመለሰ ጥያቄ ግን በአእምሮዬ ላይ ቀርቷል። በረከት የኤርትራውያንን በህገወጥ መንገድ መባረር ተቃውሞ ከሆነ ከምን መነሻ ነው የተቃወመው? እንደ ፕሮፌሰር መስፍን ወልደ ማርያም እንደ ፕሮፌሰር መስፍን ከመርህ አንፃር ወይስ የኤርትራዊነት ደም ስላለው ለወገኖቹ ተቆርቁሮ? ከመርህ አንፃር ቢሆን ኖሮ ኤርትራውያንን በሚያባርረው ኮሚቴ ውስጥ አብሮ እየሰራ ሳለ አቋሙን ግልጽ ማድረግ ነበረበት። እነተወልደ እንደነገሩን ከሆነ በረከት ለ2 ዓመታት ያህል የኮሚቴው አባል ሆኖ ሲሰራ ኤርትራውያን ላይ ስለሚፈጸመው በደልና ግፍ ትንፍሽ ባለማለቱ በረከትን መርህ አለው ልንል አንችልም። የኤርትራዊነት ደም ስላለው ለወገኖቹ ተቆርቁሮ ነው ለማለት የሚያበቃ ምልክትም አላየንም። በረከት ስለዚህ ጉዳይ ቢጠየቅ የኤርትራውያንን በህገወጥ መንገድ እየተዘረፉ መባረራቸውን የተቃወመው ከመርህ አንፃር መሆኑን ሊነግረን እንደሚችል ግን መገመት ይቻላል። ዛሬ ላይ ቆሜ ስታዘብ በረከት በዚህ ወቅት ስለ መርህ ለመናገር የሚያበቃ ሞራል ይኖረዋል ብዬ አልገምትም። ሞቃዲሾ ገብቶ በመቶ ሺዎች ሶማሊያውያንን የሚጨፈጭፍና የሚያፈናቅልን መንግስት የሚመራ ሰው ስለ ኤርትራውያን በህገወጥ መንገድ መፈናቀል ከመርህ አንፃር ስህተት እንደነበረ ቢነግረን ከቶ እንዴት ልናምነው እንችላለን? በክፍፍሉ ዋዜማ በህወሓት የአመራር አባላት ተጽፈው ከቀረቡ 5 ጽሑፎች አንዱ በስዬ አብርሃ የተጻፈው ሲሆን ተክሉ ፎቶኮፒውን እዚያው ቢሮ ውስጥ ለግማሽ ሰዓት አውሶኝ አንብቤዋለሁ። ስዬ እንደተለመደው እብሪተኛ ዝንባሌውን በጽሑፉ ውስጥም ቀላቅሎ ነበር። ቀደም ሲል ካንደበቱ አምልጦት እንደወጣው ከፈለግን ጦርነትን መስራት እንችላለን አይነት አባባል ባቀረበው ጥናታዊ ጽሑፍ ውስጥም ያካተተ ሲሆን ይሄም የኢህአዴግ አባል ድርጅቶችን ህልውና የሚፈታተን ነበር። ከምርጫው በኋላ ሊካሄድ የታቀደውን ግምገማ አስመልክቶ ግምገማው በሉዓላዊነት ጉዳይ ላይ ያተኩር ወይስ የ10 ዓመት ግምገማ ሆኖ ሙስናን ቁልፍ ችግር አድርጎ ይሄድ ለሚለው የወቅቱ አንገብጋቢ ጥያቄ ስዬ የነበረከትን ፕሮፖዛል አጥብቆ ተቃውሞ ነበር የጻፈው። እነስዬ መለስን ለማስወገድ ይመቻቸው ዘንድ ግምገማዎች በሉዓላዊነት ዙሪያ እንዲካሄዱ ግፊት በማድረግ ላይ ነበሩ። ስዬ ባቀረበው ጽሑፍ የኢህአዴግ አባል ድርጅቶችን ሚና ያጥላላ ሲሆን እነ ብአዴንና ኦህዴድ የክልል ጉዳዮቻቸውን ማየት ከቻሉ እንኳ ከበቂ በላይ መሆኑን በገደምዳሜ ሸርድዷቸዋል። ይህ ለብአዴን ግዙፍ ስድብ ነበር። በረከት ይሄን መሰሉን የህወሓት ንቀቶችንና ጣልቃ ገብነቶች ከትግሉ ምስረታ ጀምሮ ሲቃወማቸው የነበሩ ሲሆን ለስዬ ጽሑፍም በረከት የመረረ ምላሽ ነበር የሰጠው። እኛ የመንደር ጉዳዮችን እንድንመለከት እናንተ ሀገራዊ ጉዳዮችን እንድትጨርሱልን የማድረግን ሐሳብ በሬሳችን ላይ ተረማምዳችሁ እንድትፈጽሙት እንጂ ስምምነታችንን አታገኙበትም። በርግጥ የነበረከት የዚያን ሰሞን ድፍረት የመነጨው መለስ ዜናዊን ከጀርባቸው ስለያዙ ነው የሚል አስተያየት የሚሰጡ አሉ። በበኩሌ ይሄን አባባል ለማስተባበል የሚያበቃ መነሻ አይቻላውቅም። ከዚያ በፊትም ሆነ ከዚያ ወዲህ እንደ ድርጅት በአዴኖች ነፃ አስተሳሰብ አላቸው ብለን እናምንላቸው ዘንድ አድርገውን አያውቁም።
በነመለስና በነተወልደ ሽኩቻ ዘመን ስዬ አብርሃ ጆከር ነበርና ነመለስ የስዬን በሙስና መዘፈቅ እስኪ በቃቸው አጩኸውታል። ህዝቡ ግን ሁላችሁም አንድ ናችሁ ሲል ችላ ብሏቸው ነበር። በኔ በኩል ከህዝቡ አስተያየት ጋር እስማማለሁ። የስዬና የቤተሰቦቹን በሙስና መዘፈቅ በማስረጃ የማረጋገጡ ጉዳይ አከራካሪ ቢሆንም ወሬዎች ግን በስፋት ነበሩ። ነመለስ ያለ ጥርጥር ጉዳዩን የፖለቲካ ትርፍ ለማግኘት አውለውታል። የስዬና የቤተሰቡ በሙስና የመዋኘት ወሬ በድፍን ትግራይ ወራ እንደነበረ የሚካድ አይደለም። ከባድ መኪኖች በጎዳና ላይ ሲያልፉ የመቀሌ ህፃናት ጠጋይሉና መኪናውን አሽተው ሲያበቁ ስዬ ትንጪው ይያሉ ይቀልዱ እንደነበር አውቃለሁ። ስዬን ትሸታለች ማለት ነው። የስዬና የቤተሰቡ ጉዳይ ከአጠቃላይ ድርጅቱ አስተሳሰብና የሙስና ሁኔታ ተለይቶ ብቻውን ሊፈረጅ የሚችልበት አንዳችም ልዩ ሁኔታ ግን አልነበረም። ኤፈርት ተብሎ በሚታወቀው የንግድ ስያሜ ስር የታቀፉ እህትማማች ኩባንያዎች የታወቁ ህጋዊ ዘራፊዎች ስለመሆናቸው ኢትዮጵያ ላይ ነጋሪ የሚያሻው አይደለም። ፍትሃዊ ባልሆነ የውድድር ሜዳ ላይ እየሰሩ ነባር የቢዝነስ ተቋማትን ከስራ ውጪ ያደረጉ ስለመሆናቸው ፀሐይ የሞቀ ወሬ ነው። ተወልደ፣ ነጋሶ፣ በረከት፣ ዓለም ሰገድ እያልን በግለሰብ ደረጃ ከመረመርን በግላቸው ለዘመዶቻቸው የሰጡት በአይን የሚታይ ልዩ ጥቅም ላይ ኖር ይችላል። ህገወጥ ተግባራትን የሚያከናውኑትን ኩባንያዎች የሚያንቀሳቅሱት ግን እነዚሁ መሪዎች ናቸው። የነዚህ የህወሓት ኩባንያዎች ገቢ ለትግራይ ህዝብ ነው ቢባልም ኤፈርት የተባለውን የኩባንያዎች አስተዳደር ኦዲተር ጎብኝቶት እንደማያውቅ ሰፊ ትችት አለ። የሆነ ሆኖ ይሄን ህጋዊ ሽፋን የለበሰ ዘረፋ ለቀሪው የኢትዮጵያ ህዝብስ በምን ቋንቋ ማስረዳትና ማሳመን ይቻላል? ነመለስና ነተወልደ በስዬ ጉዳይ ላይ ሲሟገቱ እህትማማቾቹ ኩባንያዎች የሚፈጽሙትን ወንጀል ሁሉ እንደ ቅዱስ ተግባር ቆጥረውት ነበር። ህዝቡም ታዲያ ይሄን ሁሉ ያውቃል። ስዬ በሙስና ተዘፈቀ የሚለው የነመለስ ጩኸት የህዝቡን ትኩረት ማግኘት ያልቻለበትም ምክንያት ይሄ ነበር። ህዝቡ በአንድ ቃል ሁላችሁም አንድ ናችሁ ማለት ቻለ። ህጋዊ ሽፋን በለበሰው በዚህ ዘረፋ የትግራይ ህዝብ ተጠቃሚ ያለ መሆኑን ለሌላው ዜጋ ማሳመን አስቸጋሪ ቢሆንም እውነታው ግን እንዲያ ነው። በኢትዮጵያዊነቱ ፍጹም ጥርጣሬ እንደሌለው የሚታመነው የትግራይ ህዝብ ከቀሪው ኢትዮጵያዊ ወገኑ ጋር ቂም ቋጥሮ ጥቂት ፋብሪካዎችን በማግኘት ዘላቂ ጥቅም ሊያገኝ እንደማይችል ቀሪው ኢትዮጵያዊ ወገኑ ጋር ተጋግዞ ማደግን እንደሚመርጥ ይሄንንም ፍላጎቱን የኛ ዘመን መሪዎች አሻግረው ሊያዩ አለመቻላቸውን ብዙዎች የትግራይ ምሁራን የሚያስቆጭ ሆኗል። የኢትዮጵያና የኤርትራ ጦርነት ነተወልደ እንዳልተመኙት ሆኖ ካለቀ በኋላ ነተወልደ መለስን እንደ አብርሃም በግ መስዋዕት ሊያደርጉት ማቀዳቸውን ከተቃወሙት መካከል ዶክተር ካሱ ይላል አንዱ ነው። ቴክኒካል አሬንጅመንቱን እንቀበል ብለው ከተሟገቱት የመለስ ደጋፊዎች አንዱ ካሱ ቢሆንም በሽኩቻው ወቅት ብዙ ስሙ አልተነሳም። ከዶክተር ካሱ ጋር በስራ ብዙ ጊዜ እንገናኝ ስለነበረ በእግረ መንገድ ይሄንኑ ጉዳይ አንስቼለት ስናወጋ ከዓለም አቀፍ ሁኔታዎች ጋር መጓዝ ያስፈልጋል፣ የውጊያ አማራጭ ኋላ ቀርነት ነው፣ ብንዋጋም በመጨረሻ ችግሩ የሚፈታው በጠረጴዛ ዙሪያ ስለሚሆን ብስለት ባለው መንገድ ብንይዘው መልካም ነበረ ሲል ሐዘኑን አጫውቶኛል። የኢትዮጵያና የኤርትራ ውጊያ ተካሂዶ ከ100 ሺህ ያላነሱ ዜጎቻችን ሕይወታቸውን አጥተው ሲያበቁ አልጀርስ ሄደው በጠረጴዛ ዙሪያ ቁጭ ሲሉ በእውነቱ ዶክተር ካሱ ነበር ትዝ ያለኝ። ነተወልደ ከነመለስ ጋር በቴክኒካል አሬንጅመንቱ ዙሪያ መግባባት ያልቻሉት ነተወልደ በጉዳዩ ዙሪያ ድብቅ አጀንዳ ስለነበራቸው መሆኑን ዶክተር ካሱ ይወቅ አይወቅ አላውቅም። የመጨረሻው ጦርነት ከመጀመሩ በፊት ግን
ዓለም ሰገድ የቅርብ አለቃዬ ስለነበርና የፕሮፓጋንዳና የጦርነት ሚስጥሮችን የማወቅ ዕድል ስለነበረኝ ነተወልደ ሉዓላዊነትን ከማስከበር ባሻገር ሌላ አጀንዳ እንደነበራቸው ለመረዳት በዙሪያው ለነበርነው ሁሉ አዳጋች አልነበረም። የአንጃው አባላት ሻዕቢያን ከሚጠሉት ባላነሰ ሁኔታ በኤርትራ ሕዝብ ላይ የመረረ ጥላቻ ነበራቸው። ዓለም ሰገድ ጥቂት የፕሮፓጋንዳ ኃላፊዎችን ሰብስቦ የነገረንም ሉዓላዊነታችንን ስለማስከበር ሳይሆን ቂም በቋጠረ ስሜት ክብርን ስለማስመለስ ነበር። እንዲህ እያለ ጦርነቱ ሲጀመር ወደ ኤርትራ ምድር ዘልቀን እንገባለን። ሻዕቢያ ለክብሩ ሲል ወደ ኤርትራ ምድር መግባታችንን ይፋ አያደርግም። እኛም ድምጻችንን አጥፍተን አስመራ እንገባለን። ኢህአዴግ ኤርትራን ከተቆጣጠረ በኋላ የምንሰራውን የፕሮፓጋንዳ ሥራ ደግሞ እንዲህ ሲል ነበር የገለጸልን። በመላ ሀገሪቱ ሕዝቡ ኢህአዴግን እንዲደግፍና በአፍሪካ ቀንድ ኢህአዴግ የማይነካና የማይደፈር ሕዝባዊ ኃይል መሆኑን እንቀሰቅሳለን። የሕዝቡን ትኩስ ድጋፍ በቀጥታ ለድርጅታችን ጥቅም ልናውለው ይገባል። ኢህአዴግ አለኝታችን ነው። ኢህአዴግን ይዘን ማንኛውንም ችግር መፍታት እንችላለን ብሎ እንዲያምን እንቀሰቅሰዋለን። ከዚህ ስብሰባ በኋላ በረከት ስምዖንን የተመለከተ አንዳንድ ወሬዎችን ከተክሉ ሰማሁ። በረከት የነስዬን ደም አፋሳሽ የውጊያ ፍላጎት አጥብቆ እየተቃወመ ነበር። በፖለቲካው ቢሮ በተደረገው ስብሰባ በረከት ደርግና ጃንሆይ ሞክረውት ያልተሳካላቸውን እኛ እንዴት ልንፈጽመው እንችላለን? ከታሪክ መማር ይገባናል። የኤርትራን ሕዝብ አርደንና ገድለን ኤርትራን እንቆጣጠራለን የምትሉ ከሆነ ደግሞ ሐሳባችሁን ግልጽ አድርጉ ሲል አቋሙን ከነገራቸው በኋላ በረከት ከነተወልደ ጋር የእግዚአብሔር ሰላምታ እንኳን ማቆሙን ተክሉ አጫውቶኝ ሲያበቃ በረከት ያለ ጥርጥር ሻዕቢያ ነው አለኝ። አይመስለኝም። አትጠራጠር፣ ሻዕቢያ ነው። እንዴት እርግጠኛ መሆን ቻልክ? በረከት ሻዕቢያ ካልሆነ እንዴት ደፍሮ ተወልደን እንደዚያ ይናገረዋል? ተወልደ እኮ የኢህአዴግ አንጎል ማለት ነው። ከተክሉ ጋር ማውራት ድካም መሆኑን እያወቅኩ እኔም አያርመኝም። የኢትዮ ኤርትራ ጦርነት ነተወልደ እንዳልተመኙት ሆኖ ካበቃ በኋላ ነተወልደ ስራዬ ብለው ያሰሩ የነበረው ከኤርትራ ጋር የተደረገውን ጦርነት የወታደራዊ ሳይንስና ጥበቦች እንዲሁም የወታደራዊ ዶክትሪኖች የነደፈው ጻድቃን ነው የሚለውን ነበር። በተያያዘም መለስ በኢትዮ ኤርትራ ጦርነት ወቅት ለማስትሬት ዲግሪ የተልኮ ጥናቱ ላይ አተኩሮ ነበር የሚል ወሬ ያሰራጩ ነበር። የነመለስ ቡድን በበኩሉ የውጊያውን እቅድ የነደፈው መለስ ነው የሚል ፕሮፓጋንዳ አሰራጨ። ከሁለት አቅጣጫ የሚመጣውን ወሬ ስሰማ እኔ በበኩሌ አዝኜ ነበር። ለመሆኑ የትኛው ወታደራዊ ጥበብ ተሰርቶ ነው ይሄ ሁሉ ሙግት? 100,000 ወጣት ወታደር ባንድ አዳር ማስጨፍጨፍ ነው ወታደራዊ ጥበብ? በአንደኛው የዓለም ጦርነት የተፈጸመውን ሰራዊትን እንደ ጎርፍ ወደ እሳት የመማገድ ኋላ ቀር ወታደራዊ ስልት በዚህ ቴክኖሎጂ ዘመን ከቶ እንዴት እንደ ጀብድ ሊወሳ ይችላል? በአጠቃላይ በጦርነቱ ስንት ኢትዮጵያዊ ተሰዋ? ስንት ቆሰለ? ለተሰዉት ቤተሰቦች ምን ተደረገ? የቆሰሉት ዛሬ የት ናቸው? መስዋዕትነታቸው እንደ ፍየልና በግ ወዲያው የተረሳውስ የነማን ልጆች ናቸው? ለመሳሰሉ ጥያቄዎች ነተወልደ መልስ ሳይሰጡ ተሰናብተዋል። የሆነ ሆኖ መለስ በመጨረሻ ነተወልደ ከዘረጉለት ወጥመድ አምልጦ የስልጣን መንበሩን ማስከበር ችሏል።
መለስ ከሚደቀኑበት አደጋዎች እንዴት ሾልኮ ማምለጥ እንዳለበት የሚያውቅ ብልህ መሪ መሆኑ ይታመንበታል። እነ ተወልደ ካዘጋጁለት ተንበርካኪነት ከተባለች የአይጥ ወጥመድ ለማምለጥ ጥሩ ዘዴዎችን በመንደፍ ውጤቱን ተገላቢጦሽ ማድረግ የቻለ ሰው ነው። ጦርነቱ ይካሄድ በነበረበት ጊዜ ሁሉ መለስ የሙስናን ወሬ በመላው የኢህአዴግ አባል ድርጅቶች ካድሬዎች ይወራ ዘንድ አሰራጨው። በአዴኖች ዋና መሳሪያ ለመሆን ፈቃደኞች ነበሩ። በአዴኖች በዚህ ጨዋታ በአንድ ልብ የተሳተፉት ግን እነ ተወልደ እንደሚሉት የመለስን የስልጣን ዕድሜ ለማራዘም አልነበረም። በአዴኖች በአክራሪ የህወሓት አመራር አባላት ላይ የነበራቸውን የቆየ ቂም በዚህ አጋጣሚ ሊጠቀሙበት የሚችሉ መስሏቸው ነበር። መለስ የኢህአዴግ አባል ድርጅቶች ሆይ የትግሬ ጭራ መሆን በቃችሁ ሲል በስውር የላከላቸውን አምነውት እንደ ጥሩ ወታደር ተነቃነቁለት። እነመለስም ሆኑ እነ ተወልደ ግን ከህወሓት ባሻገር ያሉትን አባል ድርጅቶች እንደ ተላላኪዎች ከመቁጠር አንጻር ልዩነት አልነበራቸውም። በክፍፍሉ ወቅት ግን መለስ በተገቢው ሰዓት በስሜታቸው ላይ ቂሌ ተጫወተባቸው። በበረከት ፊት አውራሪነት የአባል ድርጅቶቹ አመራር አባላት፣ የሰራዊት ወኪሎችና ካድሬዎች እነ ተወልደ ላይ ዘመቱ። በዘመቻው ወቅት መለስ ቦናፓርቲዝም የተባለችውን ባንዲራ ለወታደሮቹ አስጨበጠ። ቦናፓርቲዝም ምንድነው? ጆሮዎች እንደ ጥንቸል ጆሮ ተቀሰሩ። መለስ ዜናዊ ነፍሱ አይማርም መቼም ቦናፓርቲዝም የተባለውን ቃል እነ ተወልደ መሃል ወስዶ ቁጭ ሲያደርግላቸው አብዛኛዎቹ ቀደም ሲል ቃሉን ሰምተውት እንኳን አያውቁም ነበር አሉ። እነ ተወልደ የቦናፓርቲዝምን ፍቺ ለማግኘት መጽሐፍ ፍለጋ ሲሯሯጡ መለስና በረከት ጫት እየቃሙ ይስቁባቸው ነበር ይልሃል ፒያሳ ቲሩም ላይ ቁጭ ያለ ተራቢ የግል ጋዜጠኛ። እኔ ደግሞ ቀልድ ነው ብዬ ሳኩኝ። ቀልድ መስሎ ነው እና ታዲያ ይቅማሉ። ውሸት ነው። መለስና በረከት ዳዊት ቤት ይቅማሉ። በርግጥ መለስ ጫት ሲቅም አይተን አናውቅም። የሚወራውን የሚያረጋግጥ መረጃ ግን ከዶክተር ነጋሶ አግኝተናል። ነጋሶ ሪፖርተር ጋዜጣ ላይ በጻፉት መጣጥፍ በህወሓት ክፍፍል ዋዜማ በየጫት መቃሚያው ሎቢ ይደረግ ነበር ሲሉ መግለጻቸው የኢህአዴግ አመራር የጫት መቃሚያ ዝጉብኝ እንዳለው ጠቁሞናል። መቃሙንስ ሲቃሙ መብታቸው ነበረ። ሲመረቅኑ ጠባያቸው ምን እንደሚሆን ባለማወቃችን ግን ያሳስበናል። መንግስቱ ኃይለማርያም አወዳይ የተባለውን ጫት ይቅም ነበረ። ብዙውን ጊዜ ቅሞ ሲያበቃ ቤተ መንግስት ከታሰሩት መካከል ጥቂት እየቆነጠረ ግንባስ ደግፎ በባለ ከዘራ ሽጉጥ ይረሽናቸው እንደነበረ ከአንጋጆቹ የምስክርነት ቃል አንብበናል። መንጌ ቴክሱ ቅሞ ሲመረቅን በአሉ ግርማ ዘንድ እየደወለ ናው እስኪን ጠጣ እያለ ያስቸግረው እንደነበረም ደራሲ ስብሐት ገብረ እግዚአብሔር አጫውቶኛል። የዘመነኞቹስ መርቅ ነው የወሰኗቸው ውሳኔዎች ምን ይሆኑ? የሆነ ሆኖ እነ ተወልደ ቦናፓርቲዝምን አጥንተው ሲያበቁ አጸፋውን የቻሉትን ያህል ጻፉ። የፖሊት ቢሮ አባላት በአንድ ሌሊት ራሳቸውን ወደ ደራሲነት ለውጠው ሌሊቱን እየቃሙ ሲጽፉ እንደሚያድሩ ወሬ ስሰማ ቀልድና እውነቱን መለየት እየተቸገርን ከአረቄ ጋር ልናወራርደው ስንሞክር እናመሻለን። ያን ሰሞን የቦናፓርቲዝምን የመዝገበ ቃላት ፍቺ ፎይታ ጋዜጣ ላይ አተምነው። በረከት ደውሎ ተቆጣ። ምንድነው ችግሩ ስል ጠየቅኩት። እነ ተወልደና ለምሰገድ ፍቺውን መረዳት ተቸግረው መድረክ ጥለው የወጡበትን ጉዳይ እንደዚህ አቅልላችሁ እንዴት ትጽፉታላችሁ? ጉዳዩን አትነካኩት። በጣም እየተገረምኩ ስልኩን ዘጋው። በመሰረቱ የቦናፓርቲዝምን ጽንሰ ሐሳብ መገንዘብና ለመገንዘብ የልዩነታቸው መሰረት አልነበረም። ነበረከት ግን የቦናፓርቲዝምን ጽንሰ ሐሳብ ከዚህ ቀደም ታይቶ እንደማይታወቅ ልዩ አውሬ እንደማስፈራሪያ ሊጠቀሙበት ፈልገው ነበር። አባላትም ቦናፓርቲዝም የተባለውን አውሬ ለማየት በጉጉት እየተጠባበቁ ቆዩ። ተገቢ ባሉት ጊዜም አውሬው ተለቀቀ። ቦናፓርቲዝም
ናፖሊዮናዊ የቤተሰብ ፓርቲና የቤተሰባዊ ገንዘብ መዝረፊያ ስልት ነው የሚል ፈጣንና አጭር ትንታኔ ከየት እንደመጣ ሳይታወቅ የኢህአዴግ ካድሬዎችን ጆሮ አቃጠለ። የቤተሰብ ፓርቲ ያ ሁሉ ታጋይ የተሰዋለት ትግል ወደ ቤተሰብ የጥቅም ማህበር ሊለወጥ ያ ሁሉ የዋህ ገበሬ ህይወቱን የከፈለው የስዬ ቤተሰቦች እንዲንደላቀቁ ኖሯልን? እነስዬ ኔትሬውን ሲያገላብጡ የከተማው አልበቃ ብሏቸው ተንቤን ገጠር ገብተው ቪላ ሲገነቡ እንደ እንግሊዝ ቱጃሮች የገጠርና የከተማ ቤት እየለዩ ሲምነሸነሹ መለስ ዜናዊ ምስኪን መጽሐፍ ብቻ ንብረቱ አወ ኢትዮጵያ እንኳን ብቻ መለስ ተወለደ። የመለስ ደጋፊዎች እንዲህ ሲሉ ከረሙ። በዚያው ሰሞን የጆርጅ ኦርዌል አኒማል ፋርም በፎቶኮፒ የተባዛ በነጻ ታደለ። እንግሊዘኛ ለሚቸግራቸው ደግሞ የአማርኛው ትርጉም የእንስሳት ድር ተፈልጎ በየቢሮ ታደላቸው። ለዚህ ጉዳይ ቀደም ብለው ሰምተው የማያውቁት ግራ ተጋብተው ጥያቄ ያቀረቡ። ምንድነው ይሄ? የአሳማዎች የውሻዎችና የአህዮች ታሪክ። ማነው አሳማ? ማነው ውሻ? ማነው አህያ? ባጭሩ አንተ አሳማ ጠባቂ ውሻ ነህ። የግል ጋዜጦች አዘጋጆች ቲሩም ላይ ሲያገኙን እኛ የኢህአዴግ ጋዜጠኞች ላይ ይስቁብን ጀመረ። ድምጻቸውን ከፍ አድርገው ይስቃሉ። የፕሬስ ድርጅቱ ተክሉ እንደሚለው ድምጽን ከፍ አድርጎ መሳቅ መከልከል ነበረበት። ጋዜጣቸውን እንደ መሐረብ ይዘው ድምጻቸውን ከፍ አድርገው መሳቅ እኛ እንድንሰማ አድርገው ደግሞ ያወራሉ። እነማን ናቸው የተወገዱት? ስዬ፣ ተወልደ፣ ዓለምሰገድ። የሆነ ሆኖ መለስ ዜናዊ በመጨረሻ የተፈጸመውን ፈጸመና የጨዋታው ማብቂያ ሆነ። እነመለስ የተከፋፈሉበት የመጨረሻው ስብሰባ ሂልተን ሆቴል ነበር የተካሄደው ይባላል። ሂልተን ለስብሰባ የተመረጠው በመካከላቸው ቦምብ መፈንዳቱ እንደማይቀር በመረዳታቸው ነበር። ነተወልደ ቤተ መንግስቱን አላመኑትም። ዘግይቶ እንደወጣው ሚስጥር ከሆነ ደግሞ የስብሰባ አዳራሹ በሲአይኤ ስውር የምስልና የድምጽ ቀረጻ ክትትል ስር ነበር። ነተወልደ ኮሙኒስቶች መሆናቸውን መለስ አሜሪካኖችን በማሳመኑ ስብሰባውን በቅርቡ ይከታተሉ ዘንድ ተስማምተው እንደነበረ ፓልቶክ ላይ ዓላማ 111 የተባለች ሴት ስትናገር ሰምቻለሁ። እርግጥ ነው የፓልቶክ ወሬ ሁሉ አይታመንም። ዓላማ 111 ግን የምትታወቅና የምትታመን የኢያፓ የቆየች ታጋይ ስትሆን መረጃዎችን ያቀረበችልን ምንጭ ጠቅሳ እንደነበር አስታውሳለሁ። በሂልተኑ ስብሰባ በድምጽ ነተወልደ አሸንፈው ቢሆን ኖሮም ታሪክ ባልተቀየረ ነበር። መለስ በአሜሪካኖች የቅርብ እርዳታ አንጃውን አፍኖም ቢሆን ያስወግደው እንደነበረ ሂደቱን በቅርብ የተከታተሉ የፖለቲካ ተንታኞች ጽፈው አንብቤያለሁ። በህወሓት ክፍፍል ወቅት መለስ ትግራይ ላይ ድጋፍ ያገኛል ብሎ ይገመት አልነበረም። ለእናት ሀገሩ ለኤርትራ ዘነበለ ተብሎ በህቡ ስለተቀሰቀሰበት የትግራይ ህዝብ ከነተወልደ ጎን ይሰለፋል ተብሎ ተጠብቆ ነበር። ኮሽታ እንኳን ሳይሰማ ገብሩና ረጋሽ ፎጣ በትከሻ ተባሉ። ነተወልደ በህቡ ዘርግተናል ያሉት ድርጅታዊ ስራም አድራሻውን ሳይሰጥ የገባበት ጠፋ። በመጨረሻም መለስ የክፍፍሉን ድራማ ይዘጋው የኦህዴድና የመከላከያን ድጋፍ ለማጠናከር በወሰደው እርምጃ ነው። ይሄንኑም ከክንፈ ጋር ቁጭ ብለው እንደተመካከሩበት ዝርዝር መረጃ አለኝ። ህወሓት ከተዳከመ በአዴን ወደ እናት ድርጅቱ ወደ ኢሃፓ ጓዳ ሊገባ እንደሚችል ግምታዊ የፖለቲካ ትንተና አስቀመጡ። የባዕዴንን ድጋፍ ብቻ ማመን ያለውን አደጋ ሸተቱ። የደቡብ ህዝቦች ገና ሁኔታው ያልታወቀ ቢሆንም
ለጊዜው የትም አይሄድም ተብሎ ፋይሉ ወደ ጎን ተገፍቷል። ደቡብ ሲባል ነመለስ ካሱ ይላላ ብቻ ነው ትዝ የሚላቸው። ስለዚህ ሽኩቻውን ለመደምደም የኦህዴድንና የመከላከያን ሁኔታ ማሻሻል ቅድሚያ ተሰጠው። የመከላከያ ጉዳይ ቀደም ተብሎ ጀምሮ በሸውራራ ፖሊስ የተዳከመ ሆኖ ቆይቷል። መለስ በመከላከያ ላይ ያለው አመለካከት ከአስገራሚነት በላይ አሳዛኝ ነው። አንድ አብነት አንስቶ ማየቱም መከላከያ ማን መሆኑን እንድንገነዘብ የተከዜዎችን ሚናንም እንድንገነዘብ ያደርገናል። የአፍሪካ አምባገነን መንግስታት በብዛት በወታደራዊ መፈንቅለ መንግስት የተገኙና የሚገኙ እንደመሆናቸው መንግስታት ሁሉ ታማኝ ጀነራሎች መሾም እንደመፍትሄ የያዙት አሰራር ነው። የመለስ ዜናዊ አስተዳደር ግን ታማኝ ጀነራሎችን መሾም ብቻውን የመቆጣጠሪያ ዘዴ ሊሆን አይችልም ብሎ ያምናል። በ1987 በተደረገ መከላከያ ነክ ስብሰባ ላይ የስልጣንና የማዕረግ ክፍፍል ከተደረገ በኋላ ምን አይነት ሰራዊት ይኑረን የሚል ጥያቄ ተነስቶ ክርክር መደረጉን በቅርብ የማወቅ ዕድል አግኝቻለሁ። አብዛኛዎቹ የመከላከያ ቀደምት ኃላፊዎች ፈራ ተባያሉ ያሽጎደጎዱትን ውል አልባ ዲስኩር ወደ ጎን ልተውና መለስ ዜናዊ ያራመደውን አቋም ላውጋቸው። አጀንዳውን የበለጠ ግልጽ ለማድረግ ውይይቱ የተካሄደው ፕሮፌሽናል ቋሚ ሰራዊት የመገንባት አስፈላጊነት ላይ በማተኮር ነበር። ዘመናዊ ተዋጊ መሪዎችንና ሰራዊት ለማፍራት ደረጃውን የጠበቀ የመከላከያ ስልጠና ማዕከሎችና የጦር አካዳሚዎች ያስፈልጉናል የሚል ሐሳብ በተነሳ ጊዜ መለስ ስሜታዊ ሆነ። መለስ የተናገረውን ቃል በቃል ከማስታወሻ ደብተሬ ላይ ላስነብባችሁ። ኢትዮጵያ ኤሊት ሰራዊት አያስፈልጋትም። ንጉሱ ካቁሙ በላይ ኤሊት ሰራዊት ገንብቶ ተበላ። ደርግም ኤሊት ሰራዊት ገንብቶ ተደጋጋሚ መፈንቅለ መንግስት የተካሄደበት እባብ ለእባብ የሆነ ካብ ለካብ ሲነዳደፍ ኖረ። በጠበበ ድል ያሸነፈው ከመበላት ተረፈ እንጂ የንጉሱ ጣ ይገጥመው ነበር። እኛ ከዚህ መማር አለብን። ኤሊት ሰራዊት አያስፈልገንም። ኤሊት ሰራዊት ጨፍጫፊ ነው የሚሆነው። ብሔራዊ ተዋጽኦ የተጠበቀ ህዝቡ ያገኘው ድል ላይ የማያምጽ እንዲጠብቀው የፈጠረውን ስርዓት መልሶ የማይበላ ሰራዊት ነው መገንባት ያለበት። በተለይም አየር ኃይሉ ኃይል ሆኖ መቀጠል የለበትም። የዚህች ሀገር አቅም አየር ኃይልን ሊሸከም አይችልም። አየር ኃይል የመከላከያ አንድ ክፍል ሆኖ የትራንስፖርት ክፍሉን ብቻ ነው ማጠናከር ያለበት። በአየር ኃይል የተሸነፈ ጠላት አላየንም። ኃይል ማለት ራሱን ችሎ አንድን ግዳጅ የሚወጣ ነው። ጥይት ያቀረበና ቁስለኛ ያገለለ ብቻ ኃይል ነኝ እያለ ሊኖር የሚገባው ኃይል አያስፈልገንም። አገሪቱ አደጋ ላይ ከወደቀች ድሮም እንደሚያደርገው ህዝቡ ራሱን ለመከላከል ይችላል። መለስ ይሄን ከተናገረ በኋላ ስለ ጦር አካዳሚ፣ ስለ ሰራዊት ጥራት፣ ስለ ምሁር መኮንኖች ሲያወሩ የነበሩ ሁሉ ተገልብጠው ስለ መንግስቱ ንዋይ ክህደት፣ ስለ መርዕድ ንጉሴ እብደት ያስታወሱ የመለስን ትንተና አወድሰው አጀንዳው ተዘጋ። በአባይ ውሃ ጣጣ ማለቂያ በሌለው ስጋት ውስጥ የምትኖረው ኢትዮጵያ በዙሪያዋ ያሉ የቅርብና የሩቅ ባላንጣዎቿ የኒውክሌር ላቦራቶሪ አቋቁመው ምርምር በገቡበት በዚህ ጊዜ መለስ አደጋ ከመጣ እንደ ወትሮ ገበሬ አገሩን ይከላከላል ይለናል። ካርታ ዘርግቶ ያለበትን ቦታ በስሌት ማሳየት የማይችል ጀነራል የከፍተኛ መኮንንነት ማዕረግ ለሾፌርና ከዚያም በታች ላለ ባለሙያ የሚሰጥባት አገር ከኢትዮጵያ ሌላ የት ይገኛል? በህወሓት ክፍፍል ወቅት መለስ የሰራዊቱንና የኦህዴድን ሁኔታ በቀላሉ እንደሚሻሻል ያመነው በእነማንና እንዴት አዳክሞት እንዳዋቀረው ስለሚያውቅ ነበር። ስለዚህ ክንፈን ጠርቶ እንዲህ አለው፣ እኔ መኮንኖቹን ሰበስባለሁ። ኦህዴድ ያንተ ውልድ ስለሆነ ምን ልታደርግ ትችላለህ? ክንፈም እንዲህ ሲል ይመልሳል፣ ኦህዴድ አሁን በህይወት የለም። ጥቂት ስትንፋስ ዘርተንበት ግን ልናንቀሳቅሰው እንችላለን። የአመራር አባላቱ ጠንክረው ከጎናችን ባይቆሙም
እያሻሻሉ ሊሄዱ ይችላሉ። በዚህ መሰረት የሥራ ክፍፍል አደረጉ። ክንፈ የኦህዴድ አመራር አባላትን ሰብስቦ እንዲያነጋግር፣ መለስ ደግሞ የመከላከያ መኮንኖችን እንዲሰበስብ ወስነው ተለያዩ። በስብሰባው ላይ መገኘት ያለባቸው የሚመለመሉበትን መስፈርትም ቁጭ ብለው ነደፉ። ስብሰባው በሚጀምርበት ዕለት ግን እንደታቀደው አልተፈጸመም። ክንፈ ወደ መኮንኖቹ ሄደ፣ መለስ ደግሞ ወደ ኦህዴድ አመራር ገባ። ይህ ለውጥ የተደረገው በስብሰባው ዕለት ማለዳ ሲሆን ባለቀ ሰዓት ይህ ለውጥ የመጣበትን ምክንያት ከክንፈና ከመለስ በቀር ሊያውቅ የሚችል የለም። መለስ ኦህዴዶችን በሰበሰበበት ማለዳ ግን ለውጥ መደረጉን ነግሯቸዋል። የሁለቱም ወገን ተሰብሳቢዎች በአዳራሹ በተገኙበት ደቂቃ ነበረ መድረኩ በማን እንደሚመራ ያወቁት። የሆነው ሆኖ ክንፈ በመኮንኖቹ ስብሰባ ላይ ተገደለ። ክንፈ በተገደለበት ዕለት መለስ ዜናዊ የኦህዴድ አመራር አባላትን ሰብስቦ በፕሮግራም በተያዘው መሰረት ስብሰባውን ማካሄዱ ተሰምቷል። የመለስና የክንፈን የመድረክ መሪነት ቦታ መለዋወጥ እንደ ጠቋሚ መነሻ በመያዝ በክንፈ መሞት የመለስ እጅ ሊኖርበት ይችላል ብለው አጥብቀው የሚጠረጥሩ ጥቂቶች አይደሉም። የዚህ መጽሐፍ ደራሲ ግን ይሄን ጥርጣሬ አይጋራውም። በክንፈና በመለስ መካከልም ለመጠፋፋት የሚያበቃ ልዩነት ስለመከሰቱ ሰምተን አናውቅም። የሆነው ሆኖ መለስ የደጋፊ ያለ እያለ የውር ድንበሩን ሲባዝን ቀፏቸው የፈረሰባቸው የኦህዴድ አመራር አባላትም እናታቸው እንደጠፋችባቸው ጫጩቶች ተበታትነው ሲንጫጩ መንገድ ላይ ተገናኙ። ሁለቱም ከዚያ የተሻለ የሚያስተሳስር አጋጣሚ ሊያገኙ እንደማይችሉ በመረዳት ተቃቀፉ። ኩማና አባዱላ ጻድቃንና ተወልደን እያወገዙ ማረን አባሆራ እያሉ የመለስ እግር ላይ ተጠመጠሙበት። የኦሮሞን ሕዝብ ማፈናቸውን ለመቀጠልም እንደገና መሐላቸውን ፈጸሙ። ምን ቀረ? ምንም። ያ መምህር ምን ነበር ያለው? ታዳጊዎች ሆይ ኮካ ኮላ ከመሆን ያድናችሁ። ከአንጃው መወገድ በኋላ የነተወልደ ስም ቀስ በቀስ መረሳት ጀመረ። ነተወልደ አንጃ ተብለው ከተፈረጁና ከህወሓት ከተወገዱ በኋላ ቀሪውን ያመራር አባል የቤተ መንግስት ቡድን የሚል ስያሜ ሰጥተውት ነበር። የተራውን አባል ተራ ድጋፍ ለማግኘት የመረጡት ቅጽል ስም ይመስላል። በተረፈ ግን መለስ መሪ ስለሆነ የግድ ቤተ መንግስት ውስጥ ይኖራል። ከታሪካችንና ከልምዳችን አንጻር ቤተ መንግስት ሲባል ምቾት፣ ገዥነት፣ አምባገነንነት አብረው ይታሰባሉና ፍላጎታቸው እነመለስ በዚያ መነጽር እንዲታዩ ነበር። ያዘላቸው አይመስልም። የሆነው ሆኖ እነመለስ እንደገና ማንሰራራት ችለዋል። ፈተናቸው ግን አላበቃ ኖሮ ቅንጅት የተባለ ሌላ ራስ ምታት ህዝበ ሰራዊቱን ይዞ ተጋፈጣቸው። ያ ዘመን ለነተወልደ የጨለማ ዘመን ተብሎ ይታወቃል። ቅንጅት ተገድሎና ታስሮ አረፍ ከማለቱ ነተወልደ አረና የተባለ ስም አስቀድመው ተመልሰናል ሲሉ አውጀዋል። የኤርትራ ስምም ከዘመን ዘመን እንደ ጨውና በርበሬ የፖለቲካ ማጣፈጫ እንደሆነ ቀጥሏል። ውድ የኢትዮሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከጋዜጠኛው ማስታወሻ መጽሐፍ
እነመለስ እነተወልደ በሚል ንዑስ ርዕስ የቀረበውን ታሪክ አቀረብንላችሁ። በቀጣይ ከመጽሐፉ የተመረጡ ሌሎች ክፍሎችን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።